በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ሐዋርያት። ጾምን ቀድሱ፣ ጉባኤውንም አውጁ፣ ሽማግሌዎችንና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔርም ጩኹ። ትንቢተ ኢዩኤል ምዕራፍ 1 ቁጥር 14። በዓለ ጰራቅሊጦስን ተከትለው ሁለት አበይት አጽዋማት ይጀመራሉ። እነዚህም ጾመ ሐዋርያትና ጾመ ድህነት የረቡዕና ዓርብ ጾም ሲሆኑ ቁጥራቸውም ከሰባቱ አጽዋማት ነው። ጾም የሚለው ቃል ጾመ፣ ተወ፣ ታቀበ፣ ታረመ ከሚለው የግዕዝ ቃል የተገኘ ሲሆን ጥቅል ትርጉሙም ጥሉላትን፣ መባልትን ፈጽሞ መተው፣ መከልከልና መወሰን ወይም ደግሞ ሰውነትን ከሚያምረውና ከሚያስጎመጀው መብልና መጠጥ እንዲሁም ከክፉ ነገር ሁሉ ራስን መጠበቅ፣ መቆጣጠርና መግዛት ማለት ነው። ጾም የመላ ሰውነታችንን መታዘዝ የሚጠይቅ መንፈሳዊ ተግባር እንጂ በተወሰኑ ብልቶች ላይ ብቻ ገደብን የሚጥል አለመሆኑን ሊቁ ቅዱስ ያሬድ በጾመ ድጓው ሲያወሳ ይጹም ዓይን፣ ይጹም ልሳን፣ ዓይን ክፉ ነገርን ከማየት አንደበትም ክፉ ነገርን ከመናገር ይጹም፣ ጆሮም ክፉ ከመስማት በፍቅር ይጹም በማለት ይመክረናል። ከቅዱስ ያሬድ ምክር በመነሳት ሰውነታችንን የምንከለክለው ከእህልናዋ ማለትም ከምግበ ሥጋ ብቻ ሳይሆን እግዚአብሔር አምላካችንን ከሚያሳዝንና ሰዎችን ከሚጎዳ ከማንኛውም አይነት በደል ማለትም ከሐሜት፣ ከዝሙት፣ ከክፋት፣ ምቀኝነትና ከሐሰት ከመሳሰሉት የሥጋ ፍሬዎች ፈጽሞ መቆጠብና መከልከል መሆኑን እንድንረዳ አድርጎናል። ጾም ከጸሎትና ከስግደት እንዲሁም ከምጽዋት ጋር የሚፈጸም የቅድስት ቤተ ክርስቲያን መንፈሳዊ ትጥቅ በመሆን የንስሐ ምንጭና የመልካም ተጋድሎ መሠረት ነው። በሃይማኖት ምክንያት ለተወሰኑ ጊዜያት ከምግብና ከመጠጥ የምንከለከለው ግን ምግብና መጠጥ በራሳቸው ኃጢአት ኖሮባቸው አይደለም። ይልቁንም ምግብ በልተን መጠጥም ጠጥተን ፈቃደ ሥጋችንን ከምናደልብና የሥጋ ፍሬ ለሆነው ኃጢአት ከምንዳረግ ይልቅ መንፈሳዊ ትጥቃችንን በማጥበቅና ስሜታችንን በመጎሰም ፈቃደ ሥጋችንን ለፈቃደ ነፍሳችን ለማስገዛትና ምስጋና የሚገባውን እግዚአብሔርን ከቅዱሳን መላእክቱ ጋር እያመሰገንን የምንኖርበትን ሰማያዊና ዘላለማዊ ሕይወትን የምናስብበት መሆኑን ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ምግብ ለሆድ ነው፣ ሆድም ለምግብ ነው፣ እግዚአብሔር ግን ይህንም ያንንም ያጠፋቸዋል በማለት ያስገነዝባል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 13። ከዚህ በመነሳት የምንጾምበት መሠረታዊ ዓላማ ለመራብና ለመጠማት ወይም አካላዊ ሥጋችንን ለማጎሳቆል ሳይሆን መንፈሳዊ ሕይወታችንን ለማጽናትና ዘላለማዊን መንግሥተ ሰማያትን ለመውረስ ነው። ጾም በመንፈሳዊ ዓላማው ምንም እንኳን ልዩነት ባይኖረውም የግልና የአዋጅ በመባል በሁለት ክፍሎች የሚከፈል ሲሆን የፈቃድ ጾም የሚባለው በግል ፈቃድ ላይ የተመሰረተ ሆኖ ለንስሐና ከእግዚአብሔር ጋር ያለንን ግንኙነት ለማጠናከር የሚጾም ነው። የአዋጅ ወይም የሕግ ጾም ደግሞ ቀኖና ቤተ ክርስቲያንን መሠረት አድርጎ የሚታወጅና ሁሉም የእምነቱ ተከታዮች የሚጾሙት የጾም አይነት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀኖና መሠረት በአዋጅ የሚጾሙ 7 አጽዋማት ሲኖሩ ከነዚህም መካከል አንዱ የሐዋርያት ወይም የሰኔ ጾም በመባል ይታወቃል። ጾመ ሐዋርያትን ለመጀመሪያ ጊዜ የጾሙት ቅዱሳን ሐዋርያት ሲሆኑ የጾሙበትም ዋና ምክንያት በ50ኛው ቀን ሀብተ መንፈስ ቅዱስ ስለተቀበሉና እግዚአብሔር ስላደረገላቸው መልካም ነገር ነው። ከዚህም የተነሳ ጾሙ የሐዋርያት ጾም ሲሰኝ ከክረምቱ መግባት ቀደም ብሎ በወርኃ ሰኔ የሚጾም በመሆኑ ደግሞ የሰኔ ጾም በሚል ስያሜ ይጠራል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር የመጣበት መለኮታዊ ዓላማ አጠናቆ ወደ ባሕርይ አባቱ ከማድረጉ በፊት ቅዱሳን ሐዋርያትን ሰብስቦ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ ስም እያጠመቃችኋቸው ያዘዟችሁን ሁሉ እንዲጠብቁ እያስተምራችኋቸው ደቀ መዛሙርቴ አድርጓቸው በማለት ታላቁን ተልእኮ አዟቸው ነበር። የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20። ነገር ግን በፍርሃት ውስጥ ሆነው ይህንን መለኮታዊ አደራ የተቀበሉት ሐዋርያት ለአገልግሎት ከመሰማራታቸው በፊት ከፍርሃታቸው የሚያላቅቃቸው የሚያጽናናቸውና የሚያበረታታቸው እንዲሁም ከሐሰተኛው ዓለም ለይቶ ወደ እውነት ሁሉ የሚመራቸው ሰማያዊ ኃይል ያስፈልጋቸው ነበርና
እናንተ ግን ኃይልን እስክትለብሱ ድረስ በኢየሩሳሌም ተቀመጡ የሚል ትእዛዝ ተነግሯቸው ተስፋም ተሰጥቷቸው ነበር። የሉቃስ ወንጌል ምዕራፍ 24 ቁጥር 49። በተስፋውም መሠረት ኢየሩሳሌም በማርቆስ እናት በማርያም ቤት ሁሉም ተሰብስበው በጸሎት የተጉና በአንድ ልብ ሆነው ይህንን ሕያው ተስፋ በመጠባበቅ ሳሉ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን መካከል በተነሳ በ50ኛው ቀን መንፈስ ቅዱስ በአምሳለ እሳት ወረደላቸው። ያስጨነቃቸውም የፍርሃት መንፈስ ተወግዶ በምትኩ ደፋሮችና በብዙ ቋንቋዎች የሚናገሩ ሆኑ። በሊቀ ሐዋርያት ቅዱስ ጴጥሮስ ስብከትም ብዙ ነፍሳት ዳኑ። ዕለቱም የቤተ ክርስቲያን መመስረት እውን የሆነበትና አዲስ ምዕራፍ የተከፈተበት ስለነበር የቤተ ክርስቲያን የልደት ቀን ተባለ። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 47። የመንፈስ ቅዱስ ኃይል ተገልጦ ፍርሃትና ስጋታቸው የተወገደላቸው ቅዱሳን ሐዋርያት ለወንጌል አገልግሎት ከመሰማራታቸው በፊትና ሕገ ወንጌልን ከማስተማራቸው አስቀድሞ አገልግሎታቸው እንዲቃና መንፈስ ቅዱስ እንዳይለያቸውና የመንፈስ ቅዱስን ምሪትና ኃይል ለመቀበል ሱባኤ ያዙ። ሀብተ መንፈስ ቅዱስም በአገልግሎታቸው እንደሚበዛ ሲያረጋግጡ ቅዱሱን ወንጌል የሚያገለግሉበትን ክፍለ ዓለም ዕጣ በመጣጣል ዕጣው ወደ ደረሳቸው አገልግሎት ቦታ መሰማራታቸውን የቤተ ክርስቲያን የታሪክ መዛግብትና ሊቃውንት አባቶቻችን ያስረዳሉ። የመንፈስ ቅዱስን መውረድ ማለትም በዓለ ጰራቅሊጦስን ተከትሎ ከአገልግሎት በፊት በቅዱሳን ሐዋርያት የተጾመ ጾም በመሆኑ የሐዋርያት ጾም ተብሎ ተጠራ። በቅዱሳት መጽሐፍ ተመዝግቦ እንደምናገኘው የተሰጣቸውን ታላቅ አደራ ከመስራታቸው በፊት የእግዚአብሔር እርዳታ የሚጠየቅበት መንፈሳዊ ልምምድ በቀደሙት አባቶቻችን ዘንድም የተለመደ እንደነበር እንመለከታለን። ለምሳሌ ሊቀ ነቢያት ሙሴ ከእግዚአብሔር የተቀበለውን ሕገ ኦሪት ለሚመራቸው ሕዝቦች ከማስተማሩ በፊት ጾሟል። ኦሪት ዘጸአት ምዕራፍ 19። በንጉሡ በአርጤክስ ቤተ መንግሥት ጠጅ አሳላፊ የነበረው ነህምያ የፈረሰውን የአባቶቹን ከተማ የኢየሩሳሌም ቅጥር መልሶ ለመስራት በተነሳ ወቅት ጾምና ጸሎት ይዟል። መጽሐፈ ነህምያ ምዕራፍ 9 ቁጥር 1። ዓለምን ለማዳን የመጣው ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ቅዱስ የሆነውን ወንጌል ከመስበኩ በፊት ጾም አስፈላጊ መሆኑን ለማስረዳትና ለእኛ አርአያነቱን ሊያስተምረን እንደ ጾመ ጾሙን ካጠናቀቀና የዲያብሎስን ፈተና ድል ካደረገ በኋላ መንግሥተ ሰማያት ቀርባለችና ንስሐ ግቡ ሲል እናገኛለን። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 3። ብሉይ ኪዳንን ከአዲስ ኪዳን አጣምራ የያዘችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ቅዱሳት መጻሕፍትን በመመርመርና ታሪክን በመፈተሽ የቅዱሳን ሐዋርያትን ጾም ከሰባቱ የአዋጅ አጽዋማት መካከል አንዱ ሆኖ በአዋጅ እንዲጾም በቀኖናዋ ሰርታለች። በቅዱሳን ሐዋርያት ላይ ያደረው ጸጋ መንፈስ ቅዱስና ሀብተ መንፈስ ቅዱስ በእኛም ላይ እንዲያድር ከቅዱሳን ሐዋርያቱ በረከት እንድንሳተፍ አገልግሎታችን በስኬት እንዲቃናና ወርኃ ክረምቱ በሰላም ያልፍልን ዘንድ እንዴት እንጹም የሚለው ሐሳብ ወሳኝ ጥያቄ ነው። የእግዚአብሔር ቃል እንዴት መጾም እንዳለብን ይነግረናል። ከልብ ንስሐ በመግባት ልንጾም ይገባናል። አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ። ትንቢተ ኢዮኤል ምዕራፍ 2 ቁጥር 12። ከምጽዋትና ከጸሎት ጋር ልንጾም ይገባናል። ከምጽዋትና ከጸሎት ጋር ከግብዝነትም በጸዳ መልኩ ልንጾም ይገባናል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 1 እስከ 18። እግዚአብሔር ደስ በሚሰኝበት መንገድ ልንጾም ይገባናል። ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 4 እስከ 8። በአጠቃላይ ጾመ ሐዋርያትና ጾመ ድኅነት እንደ ጾመ ነነዌና አብይ ጾም የበዓላትና የአጽዋማት ማውጫ ቀመርን ተከትለው የሚመጡ ከሰባቱ አጽዋማት መካከል የሚመደቡ የጾም ጊዜያት ናቸው። የጾመ ሐዋርያት ፋሲካ ወይም መፈጸሚያ የቅዱስ ጴጥሮስና ቅዱስ ጳውሎስ በዓለ ዕረፍት ሐምሌ 5 ቀን ሲሆን ጾመ ድኅነት ግን ከበዓለ ሃምሳ በስተቀር ዓመቱን ሙሉ የሚጾም ጾም በመሆኑ ፋሲካው በዓለ ትንሣኤ ነው። የክርስቶስ ቤተሰቦች የጾምን ዓላማና ትርጉሙን ከመረዳት ጀምሮ ከላይ የዘረዘርናቸው መንፈሳዊ ሥርዓቶች
በተገባ መልኩ አሟልተን ከጾምን ነቢዩ ኢዩኤል እንደተናገረው በጾም እንቀደሳለን። እግዚአብሔርም በደላችንንና መተላለፋችንን ይቅር ይለናል። በከባድ ወቅታዊ ሁኔታና በጽኑ ፈተና የታጠረችውንና በአስፈሪ ጨለማ ውስጥ የወደቀችውን ምድራችንንም ይታደጋል። ቸርነትና ምሕረቱም በአገራችን ይበዛል። ከጸሎትና ከምጽዋት ጋር በሚገባ ጾመን ከራሳችንና ከእግዚአብሔር ከአምላካችን ጋር የምንታረቅበት ሱባኤ ያደርገልን። የቅዱሳን አባቶቻችን ሐዋርያት በረከትና ጸሎት አይለየን። አሜን።